አሁን በሰዓት ማለት ነው 1 ሰዓት ከሩብ ነው እዚህ ጋር እንደምታዩት እና ቤት ውስጥ የሚበላ የሚቀመስ ነገር የለም። በጣም ርቦኛል፣ እንቅልፍ እምቢ ብሎኛል። እስቲ ኩሽና ገብተን የሚበላ ነገር አብረን እንስራ። እንግዲህ ከተምብሬኑ እንደተረዳችሁት ማለት ነው ዛሬ በየአይነት ልንሰራ የሮዚ ኩሽና ውስጥ ተገኝተናል። የዛሬው ብሎጋችን የሚሆነው እንግዲህ እኔ ኩሽና ውስጥ ነው ማለት ነው። ስለዚህ አብረን በየአይነት እንሰራለን። ከአንድ ቀን በፊት ከሁለት ቀን በፊት ጊንጥ በላው ብዬ በፖስትኩት ቪዲዮ ግማሻችሁ በጣም ስቃችኋል፣ ግማሻችሁ ደግሞ ደብሯችኋል። ምናምን እንዴት ጊንጥ ትበያለሽ ምናምን ነገር ብላችሁኛል። በነገራችን ላይ የአሳ ዝርያ ነው መሰለኝ፣ ምክንያቱም ስበላው አሳ ነው የሚለው። እኔ ደግሞ አዲስ ነገር ስሞክር አዲስ ነገር ሳረግ እንግዲህ እናንተ ጋር መምጣት የማይቀር ነገር ነው። የደበራችሁ ሰዎች ካላችሁ ግን በጣም ሶሪ። ለማንኛውም ሰብስክራይብ አድርጉ። ከታትፌ እስከሚጨርስ ድረስ እንግዲህ 1 ሰዓት ከ56 ነው የሆነው። ያው 1 ሰዓት ከ56 ነው። ቅድም ደግሞ ስጀምር 1 ሰዓት ከሩብ ነበር፣ ከ15 ነበር ማለት ነው። 20 ምናምን ደቂቃ ወይ 30 ደቂቃ ምናምን ፈጅቶብኛል እስከሚከታተፍ ምናምን ነገር። እዚህ ጋር 4 ስቶቭ አለኝ። በአራቱም ለመስራት እሞክራለሁ። ምክንያቱም አሁን በልቼ ለመተኛት ያሰብኩት እንግዲህ እስከ ጠዋት ነግቶብኝ ጠዋት ቁርሴን በልቼ እንዳልተኛ ማለት ነው። አስባችሁታል? ግን ጠዋት ላይ ቢደርስ እንደዛ እንኳን አይሆንም። ቶሎ ቶሎ ለመስራት እሞክራለሁ። እኔ እንግዲህ እንደምችለው እንዳቅሜ እንደምችለው እንደማቀው ነው የምሰራው። ስለዚህ የጎደለ ነገር ካለ ለዚህኛው ይሄኛው ጎሎታል ብላችሁ እንግዲህ ኮመንት ላይ ጻፉልኝ ሀሳብ አስተያየታችሁን። የኔ አሰራር ደግሞ ከተመቻችሁ ልክ እንደኔ ለቤታችሁ ሰርታችሁ መሞከር ትችላላችሁ። ከዛ በኋላ ራሴን ሮዚ ኩሽና ሾው ብዬ ስም ሰጥፋለሁ ማለት ነው። ቴንክ ዩ እስኪ አትጃጃ ሮዚ። እሺ ለማንኛውም ጋይስ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በነገራችን ላይ 200,000 ያው ገብተናል። ቴንክ በጣም አመሰግናለሁ። በሚቀጥለው ቪዲዮ በደንብ እንመሰጋገናለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ ኮመንት፣ ለምትደግፉኝ ሰዎች በሙሉ በጣም ነው የምወዳችሁ የማከብራችሁ። አላህ ያክብርልኝ። ቴንክ ዩ በጣም። አሁን ወደ መስራታችን እንገባለን ማለት ነው። የሚያስፈልጉኝን ግብአቶች በሙሉ አዘጋጅቻለሁ። ስለዚህ በአራቱም አቅጣጫ ለኩሰን እንሰራዋለን ማለት ነው። እዚህ ጋር ቲማቲም አለ። ከዛ በኋላ ካሮት፣ ድንች፣ ቀይ ስር፣ ጥቁሩ ጎመን፣ ነጩ ጎመን፣ ፎሰሊያ፣ ሽንኩርት። እዚህ ጋር ደግሞ ማለት ነው 4 ማንደጃዎች አሉ። ስለዚህ ቶሎ ቶሎ እንስራ። ረስቸው እዚህ ጋር ደግሞ ማለት ነው የታጠበ ምስርና ምስር ክክ አለ። ዘይት ትንሽ እናግልና ሽንኩርታችንን እናደርጋለን። ከዛ አጥበን አዘጋጅተን ያስቀመጥነውን ነጩን ጎመን ትንሽ ሽንኩርቱ በሰል ሲል እናደርግበታለን። ሽንኩርቶቹ በሙሉ አራረሙ። እሺ ምን ይሻለኛል? አልጥላቸውም። ያን ደግሞ አላረረም እኮ። አሁንም ሽንኩርቱ ሲበስል ቀይ ስር እንጨምራለን። ከዛ ለቀይ ወጥ ያዘጋጀነው ሽንኩርት ላይ ዘይት እናደርግና ትንሽ ከተቁላላ በኋላ በርበሬ እናደርግበታለን። በነገራችን ላይ ሽንኩርቱ ሲያርብኝ ማለት ነው እርድ መጨመር ረሳው እንጂ ማለት ነው ከሽንኩርቱ ጋር ነበር መጀመሪያ እርዱ መግባት የነበረበት። ግን ምንም ችግር የለውም እናስገባበታለን። ጥቅል ጎመኑ ላይ እና አልጫ ክኩ ላይ እርድ እናስገባለን አሁን ማለት ነው። ያልጫ ክኩ እንኳን ሽንኩርቱ ገና ነው ማለት ነው። ክኩን አልጨመርኩም። ስለዚህ እርዱን እናስገባለን ማለት ነው። እዚህ ጥቅል ጎመኑ ላይ ግን እርድ ትንሽ እናሰልሳለን ለከለር። ከዛም እዚህ ጋር የተፈጨ ጋርሊክ ፔስት አለን፣ የተፈጨ ነጭ ሽንኩርት ማለት ነው። እሱን እንጨምራለን ማለት ነው።
ነጭ ሽንኩርታችንን ሁሉም ላይ እንጨምርና እናማስላቸዋለን ማለት ነው። ቀይ ስራችን ስለበሰለ እሱን እናውጣና የፎሰሊያና የካሮት መጥረሻ እናደርጋለን ማለት ነው። ጎመናችንም ስለበሰለ ካሮትና የተወሰነ ካሮትና ድንች እናደርግበታለን። ለካሮትና ለድንች ያዘጋጀነው መጥረሻ ላይ ዘይቱን ካጋለን በኋላ ሽንኩርት እናደርግበትና ቀይ ወጣችን ላይ ደግሞ ትንሽ እንዲጣፍጥልን ቲማቲም እናደርግበታለን ማለት ነው። የተፈጨ ቲማቲም። ከዛን ፎሰሊያ እናደርጋለን። ማጂ ደግሞ ለቀይ ወጡ እና ትንሽዬ ኮረሪማ እናደርግበታለን ወጡ እንዲጣፍጥልን ማለት ነው ምስሩ። ፎሰሊያው ሲበስልልን ደግሞ ካሮታችንን እናደርጋለን። ጥቅል ጎመንና ካሮቱ ድንቹ በስሏል፣ ይበቃዋል። እሱን እናወርደውና ከዛ ጥቁሩን ጎመናችንን እንጠብሳለን ማለት ነው። ይሄኛው በስሏል፣ ግን ጨው መጨመር አለብኝ። ትንሽዬ ቃሪያ እንጨምርበትና እናወርደዋለን ማለት ነው። ፎሰሊያው ስለበሰለ ድንች እናደርግበታለን። ጥቁሩን ጎመን ለማብሰል ደግሞ ዘይት እናደርግና ሽንኩርት እናበስላለን። እነዚህ ሁላ ምግብ እስከሚበስሉ ድረስ ምስሩን ያከተፍኩት ቁሌቱን በደንብ ማቁላላት ስላለብኝ ነው ማለት ነው። ከሌሎቹ በተለየ መልኩ ቀዩ ወጥ በደንብ መቁላላት ስላለበት ነው እስካሁን ድረስ ምስሩ ያልገባው። ሁለት ምግብ እስካሁን ድረስ አብስለናል። ሶስተኛው ኦልሬዲ ሊወርድ ነው። ስለዚህ እስካሁን ድረስ ተቆራርጧል ብዬ አስባለሁ ይሄኛው ቀይ ወጥ። አሁን ምስሩን እንጨምራለን። በነገራችን ላይ ምስሩን አጥቤ ዘፍዝፌው ስለነበር ነው ትንሽ ነጣ ያለው እና ደግሞ በደንብ ስለተቆላላ ቁሌቱ አሁን ምስራችንን ጨምረን ውሃ ጠብ እያደረግን እናሸዋለን ማለት ነው። ወይ ጉድ! ሽንኩርቶቹ በሙሉ አረው አለቁ እኮ በአላህ። እሺ ለማንኛውም ሽንኩርቱ ስለበሰለ ጎመኑን ጨምረን እናማስላለን። እዚህ ሀገር ነው ሰርች የምቀየረው ያለውን ሰው ይትዛለኝ። ማን ነው በዚህ በሌሊት ግን ወይኔ 4-5 ምግብ መስራት ማለት እኮ በጣም ምን ሆኜ ነው ማለት ምን አትመክሩኝም? ልክ ልሰራ ነው ብዬ ስላችሁ ቢያንስ እንኳን ነው አትስሪ በዚህ በሌሊት እንደዚህ አይነት ምግብ አይሰራም አትሉኝም? ወይኔ እሺ ለማንኛውም እንትኑ ምድረው ካሮቱ፣ ድንቹ፣ ፎሰሊያው በስሏል። በዚህ መልኩ በስሏል። ይሄ ይበቃዋል። እናወርደዋለን። ከዛ አሁን ጎመኑ ብቻ ነው የሚቀረን። ከዛ በኋላ ምስሮቹ ሲበስሉን እናወርዳለን ማለት ነው። ይሄኛው በቃ በስሎ ወርዷል። በቃ እንዴ አላልቅም አላለም እንዴ በራባለው። ጎመናችን በዚህ መልኩ ስለበሰለ ቃሪያ ጨምረን እናወርደዋለን። አይሞያ ይሁትማ ምስሩ አያምርም? ባላ ጎመኑ እንግዲህ ይሄን ያህል ከበሰለ ይበቃዋል። ጎመናችን በዚህ መልኩ በስሏል። ስለዚህ አሁን የቀረን ሁለቱ ምስሮች ናቸው ማለት ነው። እነሱ ከበሰሉ በኋላ አውርዶ መብላት ብቻ ነው። ብታምኑም ባታምኑም ከኢትዮጵያ ስመጣ 5 ኪሎ ነው ምናምን ቅቤ ነበር ይዤ የመጣሁትና በምንና እንዴት በምን ምክንያት እንደሆነ ባላውቅም የቀረች እቺናቺ ብቻ ናት። ስለዚህ አሁን ሁለቱ ምስሮች በስለዋል። ቀዩ ምስር ላይ ትንሽ ቅቤ እናደርግና እናወርደዋለን ማለት ነው። ከዛ በኋላ እንበላለን። ግን ላይክ በሽታው ጠግብ ያለው የራብ ስሜት ምናምን ጠፍቶልኛል እና ደግሞ ኦልሞስት ሊነጋጋ ነው። አሁን ስንት ሰዓት እንደሆነ ቆይ ላሳያችሁ። ይኸው 4 ሰዓት ሆኗል። አይኔና ሙጭ ብሏል። 4 ሰዓት ሆኗል። ምበላው አይመስለኝም። ግን በቃ የሆነ ባልበላው እንኳን አቅርቤው ጎርሼው ነው መተኛት እንጂ ሳልበላት አልተኛም። ለሱ ልስል ማለት ነው። ስለዚህ አሁን እናወርዳቸውና ሁለቱም ምግቦች አቅርበን ለመብላት ልሞክር። ባልበላው እንኳን ከድኛ ሳድሬ ስነሳ እበለዋለሁ እና
እንዳየሁትና እንደተመኘሁት እንደምፈልገው አይነት አቀራረብ ነው ማሳያችሁ ማለት ነው። እንደማቀርበው ላሳያችሁ። አልጫ ወጣችን በዚህ መልኩ በስሏል። ስለዚህ ቃሪያ ጨምረን እናወርደዋለን ማለት ነው። አምር ቀይ ወጡም እንደዛው ስለበሰለ ያው አንድ ማንኪያ ቅቤ ጣል አድርገን እናወርደዋለን ማለት ነው። ቡም እንግዲህ ፋይናሊ በድስት ውስጥ እንደዚህ እዩት እንዳለ በሙሉ ይሄንን ይመስላል። ማለት ነክቶ ነው። ቆይ ላሳያችሁ ጋይስ፣ እዩት። በቃ እኮ ነጋ እኮ ነጋ እኮ ጋይስ፣ ነጋ። እዩት ነግቷል። ኦሬዲ በቃ ነግቷል እኮ። ምን የት ነው? አረ ወይኔ! እና ነግቶ ነው ይሄ ሁሉ ምግብ ሰርቼ ጨረስኩ። በቃ ኦሬዲ እኮ ቁርስ ነው በሉት እኮ ቁርስ ነው እኮ በቃ እኮ ሰርቼ ጨረስኩት። ለማንኛውም ግን በቃ ማለቁ ደስ ብሎኛል። አልቋል። እዩት በቃ ላይክ አይኔ በጣም ሞጭሞጫል ምናምን ነገር። ስለዚህ ምግባችንን ቀምሰን እንተኛ። በጣም ደከመኝ አሁን እንተኛ። እንዴት እንደምተኛ ራሱ ብስሚላ። ለማንኛውም እንደዚህ ይነጋል ብዬ አላሰብኩም። ቶሎ ነበር መጨረስ የመሰለኝ የነበረው አላህ በሚያውቀው፣ ግን ነጋ። ወይ ጉድ! እሺ ምግባችንን ቀምሰን እንተኛ። አንቺንም በላሻለሁ፣ አንቺንም እናንተንም እበላችኋለሁ። ግን ዛሬ አይደለም እበላችሁ፣ አሳድረኝ ቢሆን እበላችኋለሁ። ጋይስ እዩት፣ ይሄንን ይመስላል። በዚህ በሌሊት የሰራሁት ምግብ ይሄንን ይመስላል። ለማንኛውም ቢስሚላህ ራህማን ራሂም እንቀምሰዋለን። ቢስሚላህ ራህማን ራሂም። ወይኔ ጨው ስጨምር አላሳየኋችሁም መሰለኝ። በጣም ይቅርታ ጋይስ፣ በስቾኮ ነው። ወይኔ አልሐምዱሊላህ ረብል ዓለሚን። እንደዚህ ሮዚ መስራት ጀመርሽ? ወላሂ ይሻላል። እሺ ግን በጣም ደስ ይላል። ሲታይ ራሱ ያምር። እንዲህ ነበር ያማረኝ። በቃ ሳየው እንዲህ ነበር እንደተመኘሁት አገኘሁት። ቢስሚላህ ያው አላህ ምስክሬ ነው። ወላሂ ጣፍጣ። ምንም ሽንኩርቱ ቢያ በቃ ምንም ቢሆን በጣም ይጣፍጣል። ጥዑም ወላሂ። ሁላችሁ በየቤታችሁ ገብታችሁ ሞክሩትሽ። አይሚን ሰርታችሁ ሞክሩት። ቢስሚላህ። እንዴት ነው ማለት እኔ የሰራሁት? እንዴት ነው የሚጥመው? ወላሂ ከዚህ በላይ አንድ የመጉረስ አቅም የለኝም። እንዴት በፌስታል ገድኜ ሌላ ሰርቪስ ነው ያለኝ። 4 ማዕዘን ይብቃ አላውቅም፣ ግን ከድኛ አሳድረዋለሁ። ከዛ ጠዋት ስነሳ ቀኑን ሙሉ ይሄን ስበላ ነው ሙሉ ቀኑን ሙሉ። እንዴት እንደሚያምር በአላህ። ዋው በቃ ምንም አለው። ዋው በጣም ነው የሚጥመው። ወላሂ ይጥማል። ያው ለማጋነን ኦር ስላልቀመሳችሁት ምናምን አውቄ ምናምን እንዳይመስላችሁ። ወላሂ በጣም ነው የሚጥመው። አቤት ይሄ ምሳ ላይ ሆኖ ከቡና ጋር ባይደክመኝ ኖሮ ወፍጭ
በዚህ በሌሊት ግን በየአይነት ሰርቶ ይበላ አለ። የመጀመሪያው ሰው እኔ ነኝ። ድሮ ምን ለየት ያለ ነገር መሞከር በጣም ነው የምወደው፣ ግን በቃ በጣም ነው የሚጥመው ወላሂ። እስቲ አበረታቱኝ። ለዚህ እንትኔ ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እሺ። ስታዩት አልተመቻችሁም ወይ እንዲሁም ደግሞ የጎደለ ነገር ይሄን ብታረጊበት እኮ በጣም አሪፍ ነበር የሚሆነው በሉ። በጣም ከዚህ በላይ መጉረስ አልችልም። ይሄን ብታረጊበት አሪፍ ነበር የሚሆነው። በሉ ቃሪያ ቢኖረኝ ደስ ይለኝ ነበር፣ ግን ቃሪያውን ጨርሼዋለሁ፣ ጨማምሬ ጨርሼዋለሁ። ወይ ጠፍጣል። አልችልም መብላት አልችልም አልችልም። ከድኜን አሳድረዋለሁ። ለማንኛውም ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁን ደግሞ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ። ደከመኝ፣ አሁን ደከመኝ፣ እንቅልፌ መጣ። የመብላት ሞራል ላይ አይደለም ያለሁት፣ ወላሂ የመተኛት ሞራል ላይ ነው ያለሁት እና በጣም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ። ባይ። ኔክስት ቪዲዮ ላይ እስከምንገናኝ ቻው።